አስደንጋጭ መረጃ በአስመራ ለታሰሩ ክርስቲያኖች መከራው ተጠያቂ ነብይ ሱራፌል ደምሴ ነው። ነፃነት ሊያገኙ የነበሩ ወገኖች መልሶ ወደ እስር ቤት የከተተው አሳፋሪ ድርጊት። አድማጮቻችን ዛሬ በሻሎም ሚዲያ ይዘንላችሁ የቀረበው መረጃ መላው የወንጌል አማኝ ክርስቲያንን የሚያስደነግጥ እጅግ አሳሳቢ ጉዳይ ነው። በኤርትራ ማረሚያ ቤቶች ለዓመታት በመከራ ውስጥ የሚገኙ ክርስቲያን ወገኖቻችንን ለስር የዳረጉትና የነፃነት ተስፋቸው የጨለመው በነብይ ሱራፌል ደምሴ ምክንያት ነው ተብሎም በታዋቂው የእምነት አባት ቄስ ግርማ ዘውዴ ከባድ ክስም ቀርቧል። ነብይ ሱራፌል በአስመራ ከተማ ምንስ ፈጸመ? ጠቅላይ ሚኒስትር ዶክተር አብይ አህመድ ለታሪካዊ እርቅ ወደ አስመራ ባቀኑበት ወቅት ነብይ ሱራፌል ለግል እውቅና ዝና ከመፈለግ አንጻር ብቻ ያደረገው ግብአታዊ ድርጊትም በኤርትራ ክርስቲያኖች ላይ እንዴት ያለ ጥቁር ጥላ አሳረፈ? ገና ነፃነትን እያገኙ የነበሩ አማኞች ፕሬዝዳንት ኢሳያስ መልሰው እስር ቤት እንዲከቷቸው ያደረገው የነብዩ ስህተትስ ምን ነበር? የቄስ ግርማ ዘውዴ አስደንጋጭ ምስክርነትና ነብይ ሱራፌል በአስመራ ያደረገው ድርጊትም በቆይታችሁ የምትመለከቱ ሲሆን ይህ በእንዲህ እንዳለም በሐዋርያው ዘላለምና በአገልጋይ ዳዊት ፋሲል መካከል ያለው የተፈጠረውስ ምንድነው? በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ያለው ወቅታዊ ውጥረት ከግለሰብ መካሰስ አልፎ ወደ አስተምሮና ወደ አገልግሎት ስነ ምግባር ተሸጋግሯል። በተለይም ሐዋርያ ዘላለም በቅርቡ የሰጡት ምላሽ ለብዙዎች አነጋጋሪም ሆኗል። ሐዋርያው ሐሰተኛ ተብሎ ለመፈረጅ የካውንስሉ የምርመራ ውጤት መቅደም አለበት በሚል የያዙት አቋምም በብዙዎች ዘንድ ለሐሰተኞች ጥብቅና መቆም ተደርጎ ተወስዶባቸዋል። ከዚሁ ጋር ተያይዞ ሐዋርያ አገልጋይ ዳዊት ፋሲል ላይም ያቀረቡት ክስ ዋነኛ አጀንዳም ሆኗል። ሐዋርያ ዘላለም አገልጋይ ዳዊትን ዕውቀቱ ከመንፈስ ቅዱስ እንቅስቃሴ ይልቅ ከፈረንጅ ዶክመንተሪ የመነጨ ነው በማለትም የሞገቱ ሲሆን ዳዊትም የሚያነሳቸውን የብዝበዛ ጥያቄዎች ደግሞ የመንፈስ ቅዱስ ስራን ለማጥቆር የቀረቡ ሲልም ከሷቸዋል። ጉዳዩን ተከትሎም ዝርዝር መረጃ ይዘናል፣ ታደምጡታላችሁ። በስተመጨረሻም እጅግ አስደንጋጭና ትኩረት የሚያሻው አስቸኳይ መልእክት በእግዚአብሔር ሴት ወንጌላዊት እጸገነት አንደበት ተላለፈ። እግዚአብሔርን ባለመታዘዝ ከኮቪድ የባሰ እየመጣ ነው፣ ተዘጋጁ። እኛ ያለነው ሌላ ዓለም ላይ ነው። ጌታ የሚናገረውን አላስተዋልንም። አሁን ላይ የእግዚአብሔርን ድምጽ የሚሰማ የለም። ለዚህም ለሚመጣው ነገር ተዘጋጁ ስትል የእግዚአብሔር ሴት ወንጌላዊት እጸገነት የተናገረችው መልእክት ምን ይሆን? እንዲሁም የዓለም አቀፍ ተጽዕኖ ፈጣሪና ባለሀብት ቢል ጌትስ በሀገራችን ኢትዮጵያ ላይ ይዞት የመጣው መዘዝ ምንድነው? በቆይታችሁ ከአንደበቷ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ሐዋርያነት ወይንስ ንግድ? በሐዋርያው ዘላለምና በአገልጋይ ዳዊት ፋሲል መካከል የተፈጠረው ውዝግብና የማስጠንቀቂያ መልእክት ያስከተለው ትችት በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ያለው ወቅታዊ ውጥረት ከግለሰብ መካከል አልፎ ወደ አስተምሮና ወደ አገልግሎት ስነ ምግባር ተሸጋግሯል። ምንም እንኳን ሐዋርያው ዘላለምና አገልጋይ ዳዊት ፋሲል በአንድ መድረክ ላይ ፊት ለፊት ባይነጋገሩም በየሚዲያው የሚያንጸባርቋቸው ተቃራኒ አቋሞች ግን በምዕመኑ ዘንድ ትልቅ የሐሳብ ፍልሚያም ቀስቅሰዋል። ሐዋርያ ዘላለም የአገልግሎት ተከላካይ ወይንስ የሐሰተኞች ጠበቃ? ሐዋርያ ዘላለም በቅርቡ በሰጡት ምላሽ ሐዋርያነትና ነብይነት ዛሬም በቤተ ክርስቲያን ውስጥ ያሉ አገልግሎቶች መሆናቸውን በጽኑ ተከራክረዋል። ሐዋርያው በንግግራቸው አጋንንታዊ ኃይል የሚጠቀሙ አሉ ብለው ቢያምኑም ሐሰተኛ ተብሎ ለመፈረጅ ግን የካውንስሉ የምርመራ ውጤት መቅደም አለበትም ይላሉ። ይሁን እንጂ ይህ አቋማቸው በብዙዎች ዘንድ ሐዋርያ ሐሰተኛ ነቢያት ተብለው ለሚፈረጁትና ትክክለኛውን የወንጌል መንገድ ለሳቱ ግለሰቦችም ጠበቃ እየሆነ ነው የሚል ጠንካራ ክስም እንዲቀርብባቸው ምክንያትም ሆኗል። ይህ አካሄድ ለጥፋተኞች መሸሸጊያን ይሰጣል የሚል ስጋትም በሰፊው ይደመጣል። በሌላ በኩል ደግሞ አገልጋይ ዳዊት ፋሲል ሐዋርያነትና ነብይነት አብቅቷል የሚል አቋም የያዘው ዝም ብሎ ሳይሆን በአሁኑ ወቅት በነቢያት ስም የሚነገረውን መንፈሳዊ ንግድን አጥብቆ በመቃወምም ነው። በዳዊት እይታ እራፊ ጨርቅና ዘይት የሚሸጡ እንዲሁም ምዕመኑን ለገንዘብ ብዝበዛ አሳልፈው የሚሰጡ ግለሰቦች እንቅስቃሴ አስማታዊ እንጂ ክርስቲያናዊ አይደለም።
ለዚህም ነው አገልግሎቱ በመጀመሪያ ክፍለ ዘመን እንዳበቃ በማስተማር ለብዝበዛው መቆሚያ ለማግኘትም የሚጥረው። ሐዋርያ ዘላለም አገልጋይ ዳዊት ፋሲልን የተቃወመበት ዋና ምክንያትም ዳዊት የሚከተለው ሴሴሽኒዝም ወይንም የመንፈስ ቅዱስ ስጦታዎች አብቅተዋል የሚል እምነት ከሐዋርያ የሕይወት ዘመን አገልግሎት ጋር በቀጥታ ስለሚጋጭም ነው። ሐዋርያ ዳዊት ዕውቀቱ ከሚከተለው የፈረንጅ ዶክመንተሪ የመጣ እንጂ ከመንፈስ ቅዱስ እንቅስቃሴ ጋር አይተዋወቅም ሲልም ይተቸዋል። ዳዊት የሚያነሳቸውን የብዝበዛ ጥያቄዎች የመንፈስ ቅዱስ ሥራ ለማጥቆር የቀረቡ አድርገውም ይቆጥሩታል። ጉዳዩን በጥልቀት የሚመለከቱት ወንጌል አማኞችም እንደሚያምኑት ውይይቱ በሁለት ጽንፎች መካከል የቆመም ነው። በአንድ በኩል ሐዋርያ ዘላለም የአገልግሎቱ ቢሮዎችን አፖስቶሊክ ኦፊስ ከነችግሮቻቸው ቢሆንም መኖር አለባቸው ብሎም ይከራከራል። በሌላ በኩል ደግሞ አገልጋይ ዳዊት ፋሲል በሐዋርያ ስም የሚደረገው ንግድና ስተት ለማቆም አገልግሎቱ እንደማይቀጥል አድርጎ በማስተማርም አቃቢ እምነትነቱን ያሳያል። ማጠቃለያም ምንም እንኳን ሁለቱ ግለሰቦች በአንድ ጠረጴዛ ዙሪያ ባይቀመጡም የሐሳባቸው ፍልሚያ ግን በኢትዮጵያ ወንጌላውያን ቤተክርስቲያን ውስጥ እውነተኛ መንፈሳዊ መነቃቃት የትኛው ነው የሚለውን ታሪካዊ ጥያቄ በአዲስ መልክም እንዲቀሰቀስ አድርጎታል። ታዲያ ይህ በእንዲህ እንዳለም በአስመራ ለታሰሩ ክርስቲያኖች ተጠያቂው ነቢይ ሱራፌል ደምሴ ነው ሲሉም ክስም አቅርበውበታል። በዶክተር አብይ የተከፈተው የነጻነት በር ነብዩ ዘጋው ሲሉም ቄስ ግርማ ዘውዴም ክሳቸውን ሰንዝረዋል። በኢትዮጵያ ወንጌላውያን አማኞች ዘንድ ትልቅ ድንጋጤን የፈጠረ መረጃም ይፋ ሆኗል። ታዋቂው የእምነት አባት ቄስ ግርማ ዘውዴ በኤርትራ ማረሚያ ቤቶች ለሚማቀቁ በመቶዎች የሚቆጠሩ ክርስቲያኖች መታሰር ዋነኛ ምክንያት ነቢይ ሱራፌል ደምሴ መሆኑን በከባድ ክስም አጋልጧል። የክሱ አስደንጋጭ ዝርዝር እንደ ቄስ ግርማ ገለጻም በ2010 ዓመተ ምህረት የኢትዮ ኤርትራ እርቅ ሲታወጅና ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አስመራ ሲጓዙ በኤርትራ የነበረው የጭቆና አየር ተቀይሮ ክርስቲያኖች ነጻነት ሊያገኙ ጥቂት ቀርቷቸው ነበር። ሆኖም ግን ነቢይ ሱራፌል ደምሴ ለግል ዕውቅና ከመጓጓትና ስሙ ከአየር ላይ እንዳይጠፋ ከመፈለግ የተነሳ ሁኔታዎችን ሳያመዛዝን ጠቅላይ ሚኒስትሩን ተከትሎ አስመራ ገባ። የነጻነት ተስፋው ወደ እስር ቤት እንዴትስ ተቀየረ? ነቢይ ሱራፌል በአስመራ ከተማ ውስጥ ለግል ዝናው ሲል ያደረጋቸው ያልተገደቡ እንቅስቃሴዎች በፕሬዝዳንት ኢሳያስ አፈወርቂ መንግስት ዘንድ ከፍተኛ ጥርጣሬና ቁጣን ቀስቅሰዋል። ቄስ ግርማም ጉዳዩን ሲያብራሩ በዶክተር አብይ የተከፈተው የነጻነት በር ነብዩ ዘጋው በማለትም ገልጸውታል። በዚህ ምክንያትም ነጻ ሊወጡ የነበሩ ወንድሞችና እህቶችም በጅምላ ታፍሰው ወደ እስር ቤት እንዲወረወሩና እስካሁንም ድረስ በመከራ ውስጥ እንዲኖሩም ምክንያቱም ሆኗል ብለዋል። ወንጌልና ክርስቲያኖችን እየጎዳ ነው። ቄስ ግርማ ቀደም ብለው ባሳተሙት መጽሔትም ይህንኑ ድርጊት መኮንናቸውን አስታውሰው ግለሰቡ ዛሬም ድረስ ለራሱ ዝና ሲል በሌሎች ንጹሃን አማኞች ላይ አደጋ እየጋረጠ እንደሚገኝ በምሬትም ተናግሯል። ይህ መረጃ በኤርትራና በኢትዮጵያ የሚገኙ የብዙዎች ቤተሰብ ቁስል የሚቀሰቅስና በቤተ ክርስቲያን መሪዎች ዘንድ አስቸኳይ ምላሽ የሚሻ ጉዳይም ሆኗል። የቄስ ግርማ ዘውዴ ንግግርና የቀረበው አስደንጋጭ ክስ የሚያሳየው ቪዲዮ በጥቂቱ ተከታትለን ስንመለስ በዋናነት ወደ ያዝነው የጸገነት መልእክትም እንሻገራለን። እንደዚህ ሳያጠኑ ምናምን እንደሱ አይነት ነው። አሁን ለምሳሌ ኢሳያስ ዶክተር አብይ መቀሌ ሄደ ጊዜ ማን ነው አስመራ ሄደ ጊዜ ተከትሎ ነው ሄደው። እኔ መጽሔት ጽፌበታለሁ። እንዳውም ርዕሱ ምንድን ነው የሚለው ማስታወስ ከቻል አብይ ያስተካከለውን በዶክተር አብይ የተከፈተው ምናምን በለጽፋ በዶክተር አብይ የተከፈተው ነብዩ ዘጋው አልኩኝ። ሂዶ አሳሰራቸው እዛ ከተማ ውስጥ ባደረገው ነገር እንደገና ኢሳያስ ወስዶ እስር ቤት ከተታቸው ፔንቴዎቹ ማለት ነው። ስለዚህ ሁኔታን እየጠበቀ ሁኔታን ጠብቆ እሱ ለውቅና ነው። ግን እሱ የሚሄድበት መንገድ ደግሞ በሌላ ሳይድ ሌላ ሰው ይጎዳል። ያኔ አሁን ኤርትራውያኖች እዛ የነበሩት ክርስቲያኖች ገና ነጻነት እየመጣ ያለ ለቀቅ እያደረገ ያለ ችግር ውስጥ ከተታቸው ማለት ነው። አሁንም እቺን ፒክ አድርጎ ወዲያውኑ ሰው ሳይጠቀምበት ይሄ እንደዚህ አሁን ስለሱ እያወራን አይደለም ከአየሩ ላይ እንዳይጠፉ እንድናወራለት አይነት ነገር ነው። እውቀት መጠን ነው የምታወራው። ስታወራ እኮ ከእውቀት በላይ አታወራ። አንደኛ ይሄ ዳዊት የሚባለው ልጅ ምን አይነት መሰረት ላይ ቆሞ ነው የሚያወራው? ምን አይነት ዶክትሪንስ ነው የሚከተለው?
ዳዊት እኮ የመንፈስ ቅዱስ እንቅስቃሴ ማያምን በቴዎሎጂ ስርዓት ውስጥ ከመንፈስ እንቅስቃሴ እምነት የሌላቸው በሐዋርያት ዘመን ታምርም ፈውስም ትንቢትም ጸጋም አልቋል ብሎ የሚያምን ሰው እኮ ነው። እንዲህ አይነት እምነት ያለው ሰው አስተያየት በዚህ ጸጋ ስለሚያምኑ በልሳን ስለሚጸልዩ ፈውስ ስለሚቀበሉ ሰዎች ቢያወራ ከራሱ ዶክትሪን አንጻር ተነስቶ ወይ ከሚከተለው ፈረንጅ ተነስቶ ነው የሚያወራው እንጂ የራሱንም ሐሳብ አይደለም የሚያወራው። ገባኝም ተረዳውም ብሎም አይደለም። እርግጠኛ ነኝ ስለማውቀውም ማለት ነው። ትምህርቱንም ሐሳቡንም አውቀዋለሁ። የኢትዮጵያ ውስጥ እውነት የሚባል አንድ የጀርመኖች እንትን ነበር፣ ይሄ መጽሐፍትና እንትን ሚኒስትሪ ነበር። ያንን ትምህርት እየተከተለ ነው የሚያወራው ልጁ። ስለዚህ እሱ የዚህ የመንፈስ ቅዱስ እንቅስቃሴን ከማይቀበሉ ወገን የተፈረጀ። ለምን አትሰማውም ብትለኝ ማን እንደሆነ ስለማውቅ ልሰማው አልችልም። እነኚህንም ቤተክርስቲያኖች ብትል በዛ ካታጎሪ ውስጥ ያሉ ናቸው። የመንፈስ ቅዱስ እንቅስቃሴ ማይቀበል አቋም ያላቸው አመራሮች ሲመጡ ያንን ይከተላሉ። ግን በኢትዮጵያ ታሪክ ደግሞ ሜንላይን ቸርችስ አንዱ ውስጥ ተሰግስጎ ነው ያለው። ፔንቴኮስታሉ ባፕቲስት ውስጥ፣ ሉትራኑ ፔንቴኮስታል ውስጥ፣ ኮሌጃቸው አንድ ላይ፣ ነገራቸው አንድ ላይ የሆነበት አገር ላይ ነው ያለን። ይሄንን ማንክደው እውነት እያለ እከሌ መንፈስ ማይቀበል እንትን ነው፣ እከሌ ደግሞ መንፈስ የሚቀበል ቸርቹን ማለት አትችልም። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ጊዜው አስጨናቂ ዜናዎች የሚሰሙበት ሆኗል። በየዕለቱ ለጆሮ የሚደርሱ መረጃዎችም አስፈሪም ናቸው። የሚፈጠሩ ክስተቶችም አስደንጋጭ እየሆኑ ከመጡ ሰነባብቷል። የኃጢአታችን ደሞዝ እየተከፈለን ይመስል ዓለማችን ልትቆጣጠራቸው በማትችላቸው በሽታዎችም ስትጨነቅ መክረሟ የቅርብ ጊዜ ትዝታ ሆኖ ሳለ በድጋሚ ህዝቡን ሁሉ ያስደነገጠ በሽታ መከሰቱም ተሰምቷል። የኮቪድ ወረርሽኝ የዓለምን ህዝብ በአንድ ያስጨነቀ የገደለ ዛሬም ድረስ ያልሻረ ጠባሳዎችን የጣለ መሆኑ ባልተረሳበት የፈጠረው ቀውስም ትዝታው ባልደበዘዘበት ሁኔታ በዓለም ላይ የተከሰተው አዲስ ቫይረስ ከፍተኛ ስጋትን ፈጥሯል። በተሰራጨው መረጃም በዚህ ቫይረስ የሞቱ መኖራቸው ሲገለጽ፣ ሌሎችም በቫይረሱ የተያዙ ሰዎችም መኖራቸውም ተሰምቷል። ታዲያ ይህ ቫይረስ ከኮቪድ የባሰ መሆኑ የተገለጸ ሲሆን ይህ አስከፊ ቫይረስና በሀገራችን ኢትዮጵያ ላይ ሊመጣ ያለው ቀውስና መዘዝን በመግለጥም የእግዚአብሔር ሴት ወንጌላዊት ዕፀ ገነት መልእክቷን ተናግራለች። በእግዚአብሔር ሴት አንደበት የተነገረው የጌታ ድምጽ ባለመስማታችንና ባለመታዘዛችን የመጣብን የቫይረስ ምንጩስ ምን ይሆን? በሀገራችን ኢትዮጵያ ላይ ሊመጣ ያለ አስፈሪ እውነትስ ምንድነው? የሚሉትንም ከአንደበቷ እንድታረምጡ ጋበዝን። እህታችሁ ወንጌላዊት ዕፀ ገነት ነኝ። በዚህ አገልግሎት ያው በምድራችን ላይ በዓለም ላይ በቤተ ክርስቲያን እየሆነ ስላለው በእግዚአብሔር ቃልና በእግዚአብሔር መንፈስ በመፈተሽ ምን ማስተላልፈው መልእክት ነው። መልእክት ጌታ እየሰጠኝ ነው። ያው አንዳንድ ጊዜ ጉዳይ መልእክቶቼ እየዘገዩብኝ እንደውም ተቸግሬያለሁ። ዛሬ ራሱ ያው በስራ መሃል መኪና ውስጥ ሆኜ ነው። በአንድም በሌላም እንግዲህ እግዚአብሔር እየተናገረ ነው። ጆሮ ያለው ይስማ። እግዚአብሔር መልካም ነው። ዛሬም ጌታ በጣም ይወደናል። በፍቅሩ በምሕረቱ በቸርነቱ ሰብስቦ ይዞናል። እኛም ደግሞ በገባን መጠን ወንጌል ይቀጥላል። የእግዚአብሔር ሐሳብና ፈቃድ ደግሞ ለትውልድ እንዲደርስ እናደርጋለን። ጌታ የተባረከ ይሁን። አጭር ጸሎት ላድርግና ወደ ዛሬው መልእክት ገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳብህም አይከለከልም። እግዚአብሔር አባት ሆይ ስለሰጠኸኝ መልእክት አመሰግናለሁ። መንፈስ ቅዱስ አግዘኝ፣ የሚሰሙ ጆሮች የሚከፈቱ። ጌታ ሆይ ጊዜውን ሰዓቱን ላንተ አሳልፌ የሰጠው በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። ኮቪድ ሰው ሰራሽ በሽታ ነው። ያው እግዚአብሔር ሳያውቅ የሚሆን ነገር የለም። ይሄም አሁን ደግሞ ወረርሽኝ እየመጣ ነው። እነሱ አስቀድመው የተናገሩለት፣ አስቀድመው ክትባት የሰሩለት፣ አስቀድመው የጠነሰሱት የበከሉን ነገር እየመጣ ነውና አሁን ምንድነው የምንጠብቀው እኛ? ይሄን ነገር እኮ የሰውን ስራ ማፍረስ እንችላለን በእግዚአብሔር ኃይል በክርስቶስ ኢየሱስ ስም ማለት ነውና እንደምታውቁት ከሁለት ሳምንት በፊት ከአርጀንቲና የተነሳ አትላንቲክ ባህር አቋርጦ የሚጓዝ የጉዞ መርከብ የሽርሽር መርከብ
አይጥ ከአይጥ የሚመጣ ነው አሉ። እንግዲህ ራሳቸው በተኑትን ራሳቸው የበከሉትን እንደገና ትውልድ ላይ ለመጫን ይሄ ሁሉ ነገር እየሆነ ነው። ስለዚህ ወረርሽኝ በመነሳቱ ያው ሰዎች እየሞቱ ነው። እዛ መርከብ ውስጥ ከነበሩትም 4 ሰዎች ሞተዋል። ወረርሽኙ ያው ሃንቲ ቫይረስ የሚባል ነው፣ በትንፋሽ የሚተላለፍ ትኩሳትና ሳል፣ ከዛም ደግሞ ልብን የመተንፈሻ አካልን ስለሚይዝ ልብን ይዛል። በቃ ሞት ነው እና ከ10 ሰው 4 ሰው ይሞታል። 40% ማለት ነው። እና ሳታቀው የከበረውን ጥላል ወንድም አለ። ምን እያወሩ ነው ዮሴፍና ማርያም? እንዴ ኢየሱስን ጥለው ማት መንገድ ቆይደዋል። ስሙኝ ታሪክ አለማስተዋል፣ የእግዚአብሔር ነገር አጥብቆ አለማያዝ ልጅን ያህል ነገር ወደ ኋላ ተጣዋለህ እንዴ ያጣ ምን ይዞ ጉዞ አለ። ከዛስ እንግዲህ ለዮሴፍና ለማርያም ኢየሱስ ዋና እና ውድ ነገራቸው ነው። ነገር ግን ረስተውት ወደ ኋላ መቅረቱን ሳያስተውሉ እኔ ምን እያወሩ እንደሆነ የዛን ጊዜ አትገረሙ? ምን እያወሩ ነው ዮሴፍና ማርያም? ቁጥር 44 ከመንገደኞች ጋር የነበረ ስለመሰላቸው መሰለኝ ነው ዛሬ የሸወደ ወንድም አለ። እግዚአብሔር ካንተ ጋር ያለ መስሎ ያ የከበረ ጸጋ ያለ መስሎ ተሸውደሃል። ለካ ወደ ኋላ ቀርተዋል። ለካ ጥለኸዋል። ለካ ረስተኸዋል። ለካ አላስተዋልክም የከበረው ካንተ መወሰዱ። ይሄ ገብቶሃል? ቀጥታ ቢልጌት የሚያሳየውን አሳይቶ ብር ሰጥቶ አለማሁልህ ብሎ የትውልድን ችግር ቀረፍኩ ብሎ የተቀረፈም ነገር የለም። ስሙ ምን አተረፍን ብትሉኝ በሽታ፣ ምን አተረፍን ሞት፣ ምን አተረፍን ስቃይ፣ በተለይ ለልጆቻችን ክትባት ዓለምን እያጨናነቀ ነው አሁን ቢልጌት። ይሄም ወረርሽን እነሱ እያወቁት ነው የመጣው። ስሙ ባካችሁ። The next pandemic could be far more severe than COVID. We must invest in global health security now. The consequences of inaction are too great. ገንዘብ ሰጥቶ መቼም እንካ ይሄንን ደግሞ ለትውልድ ከትብልኝ ሲልም ቢያትል እግዚአብሔር ግን እንደው በእውነት እግዚአብሔር ኢትዮጵያን ያስባት ወገኖች፣ እግዚአብሔር ኢትዮጵያን ያስባት። ሳታቀው ኢትዮጵያ የሆነ ወጥመድ ውስጥ ገብታለች፣ ከእግዚአብሔርም ተጣጣለች። እንደገና ጠላት በሰራው ወጥመድ ውስጥ ገብታለች። ይሄ ክትባት መሆኑን ኦቲዝም የምታውቁት ምንድነው ብትሉኝ፣ ንጹህ ልጅ ቁልጭ ያለ ልጅ ነው የምትወልዱት። እግዚአብሔር የሚሰጠው ስጦታ፣ ልጆች የእግዚአብሔር ስጦታዎች ናቸው። ልክ ክትባት ታመላልሳላችሁ። 3 ዓመት ሲሆናቸው ቼክ ይደረጋሉ። ኦቲዝም ይኑር አይኑር ክትባቱ ይስራ የሚያውቁት 3 ዓመት ሲሞላቸው። ልጅ ሲወለድ ጤነኛ ነው። እግዚአብሔር የልጅ ስጦታ ሲሰጥ ጤነኛ ልጅ ይሰጣል። ወስዳችሁ ሐኪም ቤት ክትባት ስታስከትቡ ይኸው ከ3 ልጅ አንዱ ኦቲዝም አለ። እግዚአብሔር ደግሞ ኦቲዝምን ይሄ ዳውን ሲንድሮም አርቲስቲክ ምናምን የሚባለውን መፈወስ ይችላል። እኛ እኮ በቃ ተቀብለነው እንደው ይቅርታ አድርጉልኝ ይሄንን ልናገር፣ እግዚአብሔር ኦቲዝምን መፈወስ ያቅተዋልን? የኦቲዝም ወር ተብሎላችሁ የኦቲዝም ወር ተብሎ ባለፈው ሚያዝያ ወር ሸብረብ ምን መሰላችሁ? እንጸልይላቸው መሰላችሁ እንዴ? ፈንድሬዚንግ የገቢ ምንጭ። እግዚአብሔር ግን ፈትኑኝ እያለ ነው። ማላድን መሆኑን አሳያችኋለሁ። ፈትኑኝ መቼ ለመናችሁኝ እያለ ነው። አንድች ቤተክርስቲያን ለኦቲዝም ሲጸልይ አሰሙም። ሃሎ አድንም እግዚአብሔር ያድናል። የሚያቅተው ነገር አለ የሚሳነው የለም። እኛ ግን ተቀብለን ቁጭ ብለን እንደውም የኦቲዝም ወር ብዙ አበሻዎች ሀብታም ሆነዋል። በምን? ኦቲዝም ባላቸው ልጆቻቸው ኦቲዝም ያላቸው ገንዘብ እየተቀበሉ አሜሪካን ሀገር ብትሉ የዶክተር ማምሽ ምን አለ? እየበሰልክ ስትመጣ በምን ማለት በመንፈሳዊ ነገር እየበሰልክ ስትመጣ እንኳን ዓለምን የሚያደንቅ ዘፈን ቀርቶ ኢየሱስ የሌለበት መዝሙር ያስጠላሃል። እናንተ ጆሮአችሁ፣ ሰውነታችሁ፣ ልባችሁ፣ ማንነታችሁ ከተቀየረና በመንፈስ ካደጋችሁ ኃጢአትንም ሆነ የዓለምኛ ነገር ሰውነታችሁ ሪጀክት ያደርጋል፣ አይቀበልም። እየበሰልክ ስትመጣ እንኳን ዓለምን አፕሪሼት የሚያደርግ ዘፈን ኢየሱስ የሌለበት መዝሙር ያስጠላል። በመዝሙር ስም የወጣ ነገር እንኳን ኢየሱስ ከሌለበት ያስጠላል።
እዛ ዝም ብሎ ስጋን እንደ ዳንኪራ ምናምን ያለው እሱ አፔታይት ይዘጋ። የእግዚአብሔር ስም ያለበት መዝሙር እንኳን ራሱ ትጸየፋለህ፣ በደንብ እግዚአብሔርን አክባሪ ካልሆነ እንኳን ያኛው ሩቁ ማለት ክርስቲያኖች እኮ በመከልከል አይደለም የምንኖረው፣ በመብሰል ነው። ኢየሱስን እየመሰሉ እንኳን ይከብዳችኋል። በሆነ አጋጣሚ ዘፈን፣ አሁን እኔ ዘፈን መስማት አልችልም። ዘፈን በጣም ወድ ነበር በፊት፣ በተለይ አስቴር አወቀ አንጎራጉረው ነበር እንደ ልቤ። አሁን መስማት ራሱ አልችልም። በመከልከል አይደለም እኛ የምንኖረው። ተው ተብለን እየተገረፍን አይደለም ጨዋ የሆን ነው፣ ከዓለም የራቅ ነው። መንፈሱን የገዛን ጌታ ኢየሱስ ክርስቶስ የምንከተለው ወደነው እኮ ነው፣ ተገደን አይደለም። እግዚአብሔር ምን እየተናገረሽ ነው ያላስተዋልሽው እህት ዓለም? እግዚአብሔር ምን እየተናገረህ ነው ያላስተዋልከው ወንድሜ? ይሄንን ነው ዛሬ እንድናይ የምፈልገው። እግዚአብሔር የተናገረንን ባለማስተዋል እኔና እናንተ ብዙ ነገር አምልጦናል። ብዙ ችግር ውስጥ ገብተናል። ብዙ ፈተና ውስጥ ገብተናል። ልብ ባለ ማለት ይሄንን ነው ዛሬ ደቀ መዛሙርቱ ያሳለፉበትም ነገራቸው። ቁጥር 34 ምን ይላል? እነሱም ከዚህ ነገር ምንም አላስተዋሉም፣ ይህም ቃል ተሰውሮባቸው ነበር፣ የተናገረውንም አላወቁም ይላል። አስቡት እንግዲህ ኢየሱስ ክርስቶስ አስተማሪያቸው ነው፣ መሪያቸው ነው፣ አብሯቸው ነው ያለው። እንዴት ነው የአባትህን የመሪህን የሚናገረውን ካላስተዋልክ ትጠፋለህ እኮ ወንድሜ። አሁን ደቀ መዛሙርቱ ምን እንደገጠማቸው ታያላችሁ። ስለ ሞትና ትንሣኤው ደጋግሞ ተናግሯል። ነገር ግን ደቀ መዛሙርቱ ምንም አላስተዋሉም። ቃሉም ተሰውሮባቸዋል፣ የተናገረውንም አላወቁ። አይገርምም? አላወቁ ያሉ ነው። ናይጄሪያኖች ጮሃሉ። ኢትዮጵያዊ እኮ ዝም ብሎ መርፌውን እየተወጋ ቁጭ ብሏል። ኢትዮጵያዊ ምንም አይመስለው፣ እንደተያዘ አልገባውም። ናይጄሪያኖች ያው ይጮሃሉ፣ ቢልጌት ሸወደን እያሉ ማለት ነው። በናይጄሪያ ጠቅላላ ሐኪም ቤቶችን ገዝቶታል። 260 ሆስፒታል ገንብቷል ናይጄሪያ። ለምን ብትሉኝ ሆስፒታል ውስጥ ሊታከሙ የሚመጡትን መርፌ እየሰጠ በተለይ ህፃናቱ ኦልሬዲ በሽተኛ ሆኖ በሽተኛ ቢልጌት ምንድነው የሚያደርገው? ልክ አንድ ሀገር ውስጥ ሲገባ በተለይ አፍሪካ አይኑ ያለው እርሻው ላይ ነው። እኛም ሀገር እኮ ገብቶ እርሻ መሃል እንዲህ ሲጎመጅ ነበር። ምን ብትሉኝ ክትባት ምኑ ላይ? ሰብላችን ላይ፣ ምርታችን ላይ፣ ይሄ ደግሞ ማዳበሪያ የምትሉት ላይ። ከዛ በኋላስ የኢትዮጵያ ህዝብ በሽተኛ፣ በተለይ ኩላሊት፣ በተለይ ጉበት። ዛሬ ታሞ ማን ይድናል? ወጣቱ ሁሉ በሽተኛ ሆኗል። የት? ኢትዮጵያ። በምን የተነሳ? ምግባችንን በክለውብን። አሎ ነቢያቶች እኮ እግዚአብሔር ሳይናገራቸው ቀርቶ አይደለም፣ ግን ሳይበስል እያመጡት እኮ ነው። ሊጡን እኮ ነው ይዘው መጡት። የሆነ ነገር ቅንጭብ ያደርጉና ዳሽሙላ ነገር፣ ዳሽሙላ የሚባል ፈተና አለ። ትንሽ የእግዚአብሔር ነገር አለው እኮ። ከዛ በኋላ ግን ዳሹን የሞሉት በራሳቸው ሐሳብ ነው በሚታየው። ለዚህ ነው የዘንድሮ ትንቢት መላእክቶ የጠፋው። ለዚህ ነው የዘንድሮ ትንቢት የእግዚአብሔር ሙሉ ሐሳብ የሌለው። ትንሽ እኮ ይናገራሉ። እናንተ ትንቢት ነገር ይመስላል። የሚመጣልንም መልእክት የእግዚአብሔር ነገር አለው፣ ግን ኮምፕሊት አይደለም፣ ሙሉ አይደለም። የተሸራረፈ ነገር ነው ይዘው የሚመጡት። ነቢያቱም ሰባኪዎችም እግዚአብሔር የሆነ ነገር ብልጭ አድርጎላቸዋል። ነገር ግን የመልእክቱ ሙሉ ሐሳብ አልያዙም፣ አላስተዋሉም። ጊዜም ወስደው እስከ መጨረሻው አልጠበቁም። የሆነ ብንን ሲሉ የሆነ ድምፅ ሽው ብሏ በጆሮአቸው። ያችን ይዘው ይመጡና ጌታ እንደዚህ ያለ፣ እግዚአብሔር እንደዚህ ያለ ይላል። ሙሉ አይደለም እህት ዓለም። አንቺ ነብይት እግዚአብሔር ተናግሮሻል፣ አዎ። ነገር ግን ልብ ብለሽ አልሰማሽም። አንተም ነብዩ እግዚአብሔር ይናገራል እኮ፣ ግን ልብ አላልክም። በስሎ አይደለም ይዛችሁ የምትወጡት። ገና ሊጡን እኮ ነው ይዘው የሚወጡት፣ ሴንስ የማይሰጠውን ወይም ከራሳቸው ጨምረው አቦካክተው ያመጡታል። የእግዚአብሔር ያልሆነ ያልበሰለ ነገር ይዘው ይመጣሉ። የተንጠለጠለ ሐሳብ። ይሄ ነው የገደለን። አሁን እግዚአብሔር እኮ ቁጭ በል ነው የሚል ወንድም አለ። የጥሞና ጊዜ ያዝ ይላል። ያልተጨረሰ ህልምህን ይዘህ ትመጣና የሆነ እኛ ላይ ትውልድ በቃ ቅዠታቸውን ይለቁብናል። ምንም የማይጨበጥ ነገር። ስሙኝ፣ አለማስተዋል ደግሞ መከራ ያመጣብናል፣ መንገድ ይጨምርብናል። ብዙ ጊዜ ችግር ውስጥ የምንገባው እግዚአብሔር የተናገረንን ባለማስተዋል ነው። እግዚአብሔር የተናገረውን የሚያስተውል ሰው መንፈሳዊ አይኖቹ የተከፈቱ ናቸው። አሎ እግዚአብሔር እኮ መንፈስ ነው።
እኛም ደግሞ በመንፈስ ቅዱስ ነው ኮሚኒኬት የምናደርገው። መንፈስ ቅዱስ እኮ እረፍ ይልሃል፣ ተው ይልሃል፣ ጎሽ ይልሃል፣ ይሄን ተናገር ይልሃል፣ የእግዚአብሔርን ሐሳብ ይገልጥልሃል። የእግዚአብሔር ልጆች በመንፈስ ነው የምንመራው። እኛ ከሚታየው ጋር አንወሰድም። አቡነ ኤርሚያስ እንዲህ አሉ። አቡነ ኤርሚያስ መቼም አያውቅ የለም። ለስለስ ብለው ጥሩ ነገር ይናገራሉ። የሃይማኖት አባት በብሔር በፖለቲካ በሃይማኖት ጽንፈኛ ከሆነ አደጋ አለው አሉ። ይሄ ለብዙ ካህናት፣ ለብዙ የቤተ ክርስቲያን አገልጋዮች፣ ለብዙ ጳጳሳት መልእክት ነው። የሃይማኖት አባት በብሔር በፖለቲካ በሃይማኖት ጽንፈኛ ከሆነ አደጋ ነው። መምህራን በጣም አደጋ ነው። ያላዋቂ ሰዎችን አጀንዳ ይዞ በቋንቋ በብሔር በፖለቲካ ልዩነት ፈጥሮ በሃይማኖት ልዩነት ፈጥሮ የሚያቦካ ከሆነ ይሄ ሰው መሪነቱ ጎደለበት። ራሳቸው ለራሳቸው ሲነገር ደግሞ እንዴት ደስ ይላል። እኛ ብንናገረው ጥሩ አይመጣም፣ ሰደባችሁን ይላሉ። ግን በራሳቸው አንደበት የእኛን ድምፅ ሲያስተጋቡ ሰየው አይደል ደስ ይለኛል። እኔ ወንድማችን ዮናታን አክሊሉ በጣም ደስ የሚል መልእክት ሰምቻለሁ። መንፈሳዊነት ወደ ላይም ወደ ጎንም ነው። እግዚአብሔርን ወዳለው እያለ ወንድሙን የሚጠላ ወንጀለኛ ነው እያለ ነው። ትክክል። ይሄ የሚኖር ክርስትና ነው ወዳጆቼ። መንፈሳዊነት እሳት እያልኩ ወንበር ላይ መውደቅ አለ። መንፈሳዊነት ትንቢት እየሰማ ትንቢት እየተናገር ዘመንን መጨረስ አለ። ወደ ላይ ቨርቲካሊ ከእግዚአብሔር ጋር፣ ሆሪዞንታሊ ከወንድም ጋር ያለ ህይወት ነው መንፈሳዊነት። እና ብዙ ሰዎች አሉ አለ አባዬ እያሉ ወንድማቸውን ደግሞ ሂድ ወዲያ እያሉ የሚረግጡ፣ የሚገፉ፣ የሚበድሉ። ከዚህ አንተ አባቴ ነህ፣ ዳኛዬ ነህ፣ ፈራጄ ነህ እያሉ አጠገባቸውን ያለው ወንድም ደግሞ ይረግጣሉ፣ ይገፋሉ አለ። ቪዲዮዬ ዘበነን ዶክተር ዘበነን የሚቃወሙ ካህን ተነስተዋል። ደስ አይልም? እንዳልኳችሁ ነው። ራሳቸው በራሳቸው ሲሆን ያምራል። እኛ ብዙ ተናገርን። ዘበነ ትውልዱን ተረት እየቀለበ ነው ብለናል። አሁን ግን ጽዋ ሞላ መሰለኝ። የራሳቸው ካህን ተረት ነው ዘቤ ተረቱ አያልቅምና ቅዱሳን አምላኮች ናቸው ያለውን ኖ አሉ ካህኑ። ይሄ ተረት ነው፣ አልተጻፈልንም። ተረት በቃ ብለውሃል ወንድም አለ። በቃ አሉ ራሳቸው አባቶች ተነስተውብሃል። ቅዱሳን አምላኮች ናቸው። ቀሲስ ዘበነንማ ያስተላለፉልን ተረት አለ። ለዚህ ተረት የቤተ ክርስቲያን ትምህርት እንዳልሆነ መልስ መስጠት አስፈላጊ ሆኖ ተገኝቷል። ለተረቱ እንዲህ ያለ ተረት ለመማር እንዲህ ያለ ተረት ለማወቅ ዩኒቨርሲቲ መሄድ የሚያስፈልግ ከሆነ ጊዜያችሁን በኮንፈረንስ ተረት ለመማር ከተረተኞች ጋር መዋል በቂ ነው። የሰው ድምፅና የኢየሱስ ድምፅ መለየት መቻል አለብን። የሰው ምክርና የእግዚአብሔር ምክር፣ የሰው ሐሳብና የእግዚአብሔር ሐሳብ መለየት መቻል አለብን። ደቀ መዛሙርቱ ስሙ ኢየሱስ መሆኑን አላወቁም ይላል። አንዳንድ ጊዜ እኮ እያየን የማናስተውልበት ጊዜ አለ። አለማስተዋል ደግሞ መንገድ ይጨምራል። አንድ ሌላ ታሪክ ልጨምርላችሁ። በሉቃስ ወንጌል ምዕራፍ 2 ላይ ማርያምና ዮሴፍ ስሙኝ፣ ኢየሱስ 12 ዓመት ሲሞላው ለፋሲካ በዓል ወደ ኢየሩሳሌም ይዘውት ወጡ። እንግዲህ ለማርያምና ለዮሴፍ ኢየሱስ ክርስቶስ እንዴት አይነት ብርቅ እንደሆነ፣ እንዴት አይነት ውድ እንደሆነ፣ እንዴት አይነት አንድ ልጃቸው ነበር በዛን ጊዜ ማለት ነው። ከዛ በኋላ ሉቃስ 2:43 ላይ ስሙኝ፣ ቀኖቹም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር፣ ዮሴፍም እናቱም አላወቁም ነበር። የነበረ መስሏቸው ምን አረጉ ብትሉኝ የአንድ ቀን መንገድ ሄዱ። ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት። በጣም የሚገርማችሁ ነገር ዮሴፍና ማርያም ከአንድ ቀን መንገድ በኋላ ነው ኢየሱስ አብሯቸው እንደሌለ ያወቁት፣ ትተውት እንደመጡ ያወቁት ከአንድ ቀን በኋላ ነው። የትና የት ርቀህ ሄደሃል ወንድም አለ። ዞር ስትል ያ የእግዚአብሔር የከበረ ነገር ካንተ ጋር የለም። ብንን አሉ። ብንን ዛሬ የያዝነው መስሎን ሳናቀው የጣልነው የረሳነው የእግዚአብሔር ነገር ምንድነው? ከጣልነው ከተውነው የቆየ የከበረ ውድ የሆነ ነገር እስቲ አስታውስ ወንድም ዓለም፣ አስታውሽ እስቲ። ታደርጉት የነበረ የእናንተ በረከት የነበረ የእግዚአብሔር ስጦታ አብራችሁ ሊኖር የተገባ ሳታውቁት የተወሰደባችሁ ነገር ምንድነው? ይህን ማወቅ አለብን። የሆነ የጣልነው ነገር አለ። የሆነ እግዚአብሔር ሰጥቶን ሳናቀው ያስቀማነው ነገር አለ።
የሆነ ነገር እግዚአብሔር ለእኔና ለእናንተ የሚጠቅም ነገር ያሳየን፣ ያለማመደን፣ ያስተማረን ነገር፣ ባደራ የሰጠን ነገር፣ የጣልነው ነገር አለ። መርምሩ ወገኖቼ። ቤተ ክርስቲያን የጣልሽው ምንድን ነው? የሆነ ነገር ጥለናል። ከዛስ ብትሉኝ ማርያምና እጮኝየው ዮሴፍ ለካ ዋናቸውን ጥለው አንድ ቀን መንገድ ምን እያወሩ ይሆን? የፍቅር ወሬ መሆን አለበት መቼም፣ ልብ የሚያጠፋው የዓለምኛ ነገር መሆን አለበት። ከዛስ በግርግሩ አብሯቸው ያለ መስሏቸው አንድ ቀን ያህል ጥለው ተጉዘዋል። የዓለም ግርግር ማስተዋላችንን ወስዷል። ያለ የመሰለን ነገር ዞር ስንል የለም እኮ ወንድም አለ የለም፣ ጥለዋል። ቁጥር 45 ስሙኝ። ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። የሚገርማችሁ ነገር ግን አንድ ቀን ያህል የተጓዙት ጥለውት ሰዎች ሲመለሱ ግን 3 ቀን ነው የፈጀባቸው። አያያያያ የእግዚአብሔርን የከበረ ነገር ስትጥል ተመልሶ ለማግኘት ዋጋ ትከፍላለህ። ጥለውት የተጓዙት አንድ ቀን ነው ወገኖቼ፣ ቀን ነው። ሲመለሱ ግን ፍለጋ 3 ቀን ነው የፈጀባቸው። 3 ቀን። ስሙኝ ቁጥር 45 ከ3 ቀን በኋላ በመምህራን መካከል ተቀምጦ ሲሰማቸው ሲጠይቃቸው በመቅደስ አገኙት። ማንን? ኢየሱስን። ከዛስ ባለመጠንቀቅና ባለማስተዋል የጠፋብን የእግዚአብሔር ነገር መልሰ ለማግኘት ዋጋ ያስከፍለናል። የአንድ ቀን መንገድ ወደ 3 ቀን መንገድ። ይህ ብቻ አይደለም። ስሙኝ ማርያምና ዮሴፍ ኢየሱስን ባገኙ ጊዜ ቁጥር 48 ልጄ ሆይ አለች ማርያም። ማርያም የኢየሱስ ክርስቶስ እናት የተባረከች ልጄ ሆይ አለች። ስሙ ልጄ ሆይ ለምን እንደዚህ ያደረክብን? ኢየሱስ ምን አረገ? ጥላችሁ ሄዳችሁት እናትየውና አባትየው ለምን እንደዚህ ያረክብን ይባላል እንዴ? ለምን እንደዚህ ያረክብን አለች ማርያም። ከዛስ እነሆ አባትህና እኔ እየተጨነቅን ስንፈልግህ ነበር አለችው። ኢየሱስ ክርስቶስ ደግሞ እንደማንም ሕፃን ልጅ አይደለም። የሚሰራውን የሚያውቅ ነው። ከእናቲቱ ይበልጣል። የእናቲቱ ራሱ አምላክ ነው። የዮሴፍ ራሱ አምላክ ነው። ከዛስ ምን አለ ኢየሱስ ክርስቶስ? የኢየሱስ መልስ ምን አለ? እርሱም ስለምን ፈለጋችሁኝ? በአባቴ ቤት ሆን ዘንድ እንዲገባኝ አላወቃችሁምን አላቸው። ይሄ ነው የኢየሱስ መልስ። ነገር ግን ስሙኝ ማርያምና ዮሴፍ ኢየሱስ ያለውን አላስተዋሉ አሎ ልጅ አያውቅም ብለን እኮ አንዳንድ ጊዜ ልጆቻችን የሚናገሩትን ልብ አለ ማለት ትክክል አይደለም። ኢየሱስ ክርስቶስ ደግሞ እንደማንም ልጅ አይደለም አምላክ እንጂ። ስሙ ቁጥር 50 እነርሱም የተናገራቸው ነገር አላስተዋሉ። በእኛም ዘመን አለማስተዋላችን፣ የእግዚአብሔር ፈቃድ አለመፈጸማችን፣ የሚናገረንንም አጥርተን ባለመስማታችን ትውልዱን ሚስጋይድ አድርገነዋል። ሚስሊድ ማለት አቅጣጫውን አስተነዋል። ትውልዱን የሚነገረው ትንቢትም ሆነ ቃል ትክክለኛ ከእግዚአብሔር የመጣ ስላልሆነ ከሚታየው ነገርና ከራሳችን የሥጋ ፈቃድ እንጂ የእግዚአብሔርን ነገር ማስተዋል የለውም። የእግዚአብሔርን ነገር ማስተዋል ይሁንልን ወገኖች። የዛሬ መልእክቴ የእግዚአብሔርን ነገር ማስተዋል በሚል ነው። ምንድን እያለሽ ነው እህቴ? እስቲ አዳምጪው። በጸሎት መሃል አዳምጪው። ለብቻሽ ሆነሽ አዳምጪው። ጌታ ሆይ ምንድነው ያላስተዋልኩት ነገር? ምንድነው እንድቀይር የምትፈልገው? ምንድነው እንድጨምር የምትፈልገው? ምንድነው እንድናገር የምትፈልገው? በተለይ እናንተ አገልጋዮች እግዚአብሔር እንድትናገሩ የሚፈልገው ነገር፣ ለትውልድ እንድታስተላልፉ የሚፈልገው ነገር አጥርታችሁ እወቁ። ይህ ዛሬ ዋናው መልእክቴ ነው። ጌታ የተባረከ ይሁን ወገኖቼ። ስለዚህ እንደ ቤተክርስቲያን እንደ አገልጋይ ትውልድ እናንቃ፣ እናስተምር፣ የእግዚአብሔርን እውነት እንግለጥ፣ አቅጣጫ እናስይዝ። ሊመጣ ያለውን በተለይ የእግዚአብሔርን ሐሳብ ይዞ መውጣት የግድ ነው። ወንጌል መስማት አለበት የትውልድ ትውልድ በስቃይ ላይ አለ። ለምን? እኔና እናንተ እንደ ቤተክርስቲያን እንደ አማኝ በቂ ወንጌል ስርጭት ስለማናረግ ማለት ነው። ስለዚህ የእግዚአብሔር እውነት ይነገር እላለሁ እኔ። ጌታ የተባረከ ይሁን ወገኖቼ። መልእክቴን ጨርሻለሁ። እግዚአብሔር ይባርካችሁ። ሼርና ሰብስክራይብ አድርጉልኝ፣ ለብዙዎች ይድረስ። ይሄ ነው በቃ ከናንተ የምፈልገው። እባካችሁ አድርሱልኝ መልእክቴን። እግዚአብሔር ይረዳናል። ወረርሽኙን እግዚአብሔር ይከልክል። ኢትዮጵያ ሀገራችንን እግዚአብሔር ይባርክ። ትውልዱ ደግሞ ወደ እግዚአብሔር እንዲመለስ እንጸልይ፣ ምህረት እንዲያደርግ እንጸልይ። እባካችሁ ይሄንን ነው እኔም አደራ እምላችሁ። ተባረኩ። ወዳችኋለሁ።
ሻሎም ሻሎም። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ